ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ህወሓት በትግራይ መፈንቅለ መንግስት አካሂዷል። እኛም እሱን በማስወገድ ትግራይን ወደ ትክክለኛው መንግስታዊ መስመር መመለስ አለብን ያሉ ኃይሎች ከሰሞኑ በይፋ መንቀሳቀስ ጀምረዋል። ህወሓት ከዚሁ ጋር በተያያዘም በዛሬው ዕለት በአዲስ መግለጫ ብቅ ብሏል። ጥንቅራችንም ተመልክቶታል። ጀነራሉ ከግድያ ሙከራው በኋላ ለመጀመሪያ ጊዜ ታይተዋል። ጀነራሉ ለመጀመሪያ ጊዜ በምስልና በድምጽ ቀርበዋል። መረጃውን ይዘነዋል። የሱዳን ጦር በእጅጉ ወደ ኢትዮጵያ ድንበር ተቃርቧል። ባሳለፍነው ሳምንት የኢትዮጵያን ድንበር በምትጋራው የሱዳን ብሉ ናይል ግዛት ቁልፍ የሆነች ከተማን መቆጣጠር የቻለው ጦሩ አሁን ድንበሩን ተሻግረው ከድንበር ከ2 እስከ 5 ኪሎ ሜትሮች ርቀት ላይ የሚገኙ ሁለት አካባቢዎችን መቆጣጠሩ ተሰምቷል። መረጃው ዝርዝር አለው። በግብጽና በኤርትራ ስምምነት አሜሪካ በድንገት ጣልቃ ገብታለች። ከአስመራው ስምምነት ማግስት ትራምፕ ወደ ሲሲ አፋጣኝ መልእክት ልከዋል። መረጃውን ይዘነዋል። አስመራ ከቀናት በኋላ ከበድ ያለ ዝግጅት አላት። ከዚሁ ጋር በተያያዘም የደስታ መግለጫም እየተላከ ነው። ጥንቅራችን ከዳሰሳቸው ዕለታዊ መረጃዎች መካከል ነው። የተገነባበትን ዕዳ በመመለስ ላይ ተጠምዶ ለዓመታት ስራውን የቀጠለው የኢትዮ ጅቡቲ የባቡር መስመር ከዕዳ ነፃ መውጣቱ ተሰማ። ከኢትዮጵያ ፋይናንስ ሚኒስቴር የተሰማው መረጃ መንግስት የኢንተርፕራይዙን ጠቅላላ ዕዳ ጠቅልሎ መውሰዱ ይፋ ሆኗል። መረጃውን ወደ እናንተ የምናደርስ ይሆናል። የኢትዮጵያ አየር መንገድ እያስገነባ ያለው የቢሾፍቱ ዓለም አቀፍ አየር ማረፊያ ከፍተኛ ኢንቨስተር መሳቡ ተሰማ። እውቅ የኳታር ቱጃር ቤተሰብ በአየር ግንባታው ላይ ኢንቨስት ለማድረግ አይኑን ወደ ኢትዮጵያ መጣሉን የብሉምበርግ ዘገባ አመልክቷል። አጠር ያለ ዘገባ አክለናል። በዶላር ገበያው ላይ ያልተጠበቀ እሽቅድምድም ተቀስቅሷል። በጉዳዩ ላይ የብሔራዊ ባንክ የዛሬውን መግለጫ በተመለከተ የምናደርሳችሁ መረጃ ይኖራል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትራምፕ በኤርትራና ግብጽ ጥምረት ጣልቃ ገቡ። በግብጽና በኤርትራ ስምምነት አሜሪካ በድንገት ጣልቃ ገብታለች። ከአስመራው ስምምነት ማግስት ትራምፕ ወደ ሲሲ አፋጣኝ መልእክት ልከዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ቅዳሜ ዕለት ወደ አስመራ በመጓዝ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ስትራቴጂካዊ ውይይት ማድረጋቸው ይታወሳል። ሚኒስትሩ ከፕሬዝዳንት አብዱልፈታህ አልሲሲ የተላከ ልዩ መልእክት ለፕሬዝዳንት ኢሳያስ ያደረሱ ሲሆን በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነትና ትብብር ይበልጥ ለማሳደግ የሚያስችሉ ወሳኝ ስምምነቶችንም ተፈራርመዋል። ይህንን በካይሮና በአስመራ መካከል የተደረገውን ከፍተኛ ዲፕሎማሲያዊ እንቅስቃሴ ተከትሎ የፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሎስ ትላንት ለግብጽ ውጭ ጉዳይ ሚኒስትር ስልክ በመደወል አስቸኳይ ውይይት አድርገዋል። ይህ የስልክ ውይይት የተደረገው የግብጽ ልዑክ ከአስመራ በተመለሰ ማግስት መሆኑ የቀጠናው ፖለቲካዊ ለውጥ በአሜሪካ አዲሱ አስተዳደር ዘንድ ምን ያህል ከፍተኛ ትኩረት የተሰጠው መሆኑን የሚያሳይ ነው ሲሉ የፖለቲካ ታዛቢዎች በመተንተን ላይ ይገኛሉ። የግብጽ የውጭ ጉዳይ ሚኒስቴር ይፋ ባደረገው መግለጫ መሰረት በማሳድ ቡሎስ እና በባድር አብድላቲ መካከል የተደረገው የስልክ ውይይት በዋናነት በመካከለኛው ምስራቅ ወቅታዊ ቀውስ፣ በሱዳን የእርስ በርስ ግጭትና በአባይ ወንዝ የውሃ ክፍፍል ጉዳዮች ላይ ያተኮረ ነበር። በተለይም ከቀን ወደ ቀን እየተባባሰ የመጣውን የሱዳንን ሁኔታ አስመልክቶ የግብጽ የውጭ ጉዳይ ሚኒስትሩ ለአሜሪካው ከፍተኛ አማካሪ ያረጋገጡት ካይሮ የሱዳንን ሉዓላዊነት፣ የህዝቦቿን አንድነትና የብሔራዊ ተቋሞቿን ህጋዊነት ሙሉ በሙሉ እንደምታከብር ነው። አክለውም ከሱዳን መደበኛ መንግስት ውጭ ለሆኑና ትይዩ ለተቋቋሙ ማናቸውም የታጠቁ አካላት እውቅና መስጠት እንደማይገባ ያሳሰቡ ሲሆን ለንጹሐን ዜጎች ሰብአዊ እርዳታን በአስቸኳይ ለማቅረብ እንዲቻል በአገሪቱ ውስጥ በአስቸኳይ ጊዜያዊ ተኩስ አቁም መታወጅ እንዳለበት የግብጽን ጽኑ አቋም በዝርዝር አስረድተዋል። በሌላ በኩል ይህ የአሜሪካና የግብጽ ከፍተኛ ዲፕሎማቶች ውይይት በምስራቅ አፍሪካ መረጋጋት፣ በቀይ ባህር ደህንነትና በኢትዮጵያ ታላቁ የህዳሴ ግድብ ዙሪያ ጭምር ሰፊ ማብራሪያ የተሰጠበት ነበር። የህዳሴውን ግድብ ውዝግብ በተመለከተ የአባይ ወንዝ ውሃ ለግብጽ ህዝብና መንግስት ፍጹም የህልውና ጉዳይ መሆኑን ለትራምፕ አማካሪ የገለጹት ሚኒስትሩ ካይሮ ከዚህ በኋላ የሚወሰዱ ማናቸውንም የነጠላ እርምጃዎች እንደማትደግፍና ዓለም አቀፍ የውሃ ህጎች እንዲሁም የሀገራት ሉዓላዊነት ሊከበር እንደሚገባ በድጋሚ ገልጸዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት በበኩል የግድብ ግንባታና የውሃ አሞላል ሂደት በታችኞቹ የተፋሰሱ ሀገራት ላይ ምንም አይነት ጉልህ ጉዳት እንደማያደርስና ፕሮጀክቱ የሀገሪቱን ኤሌክትሪክ ኃይል ፍላጎት ለማሟላት ብቻ ያለመ መሆኑን በተደጋጋሚ ሲገልጽ መቆየቱን ሮይተርስ የዜና ወኪል በዘገባው አስታውሷል።
ይህ በትራምፕ አማካሪና በግብፅ መካከል የተደረገው አስቸኳይ ውይይት አዲሱ የአሜሪካ መንግስት በህዳሴው ግድብ ውዝግብና በምስራቅ አፍሪካ ጂኦፖለቲካ ላይ ይበልጥ ተጽዕኖ ፈጣሪ ሆኖ ለመውጣት መዘጋጀቱን በግልጽ ያሳየ ነው። ወደ ቀጣይ ርዕስ አለፍ። ህወሓት ምላሽ ሰጠ። የትግራይ ሰላምና ለውጥ ምክር ቤት የተባለ ስብስብ ከሰሞኑ በአዲስ አበባ የተቋቋመ መሆኑን ዘገባዎች አመላክተዋል። የምክር ቤቱ ዓላማም በትግራይ መፈንቅለ መንግስትን በማድረግ የጊዜያዊ አስተዳደሩን ስልጣን በጉልበት ወስዷል የተባለውን ህወሓት ከስልጣን አስወግዶ አዲስ መንግስት መመስረት ነው። ይኸው መረጃ ይፋ መሆኑን ተከትሎም ህወሓት በዛሬው ዕለት በአዲስ መግለጫ ብቅ ብሏል። ህወሓት በዛሬው መግለጫው ገዢውን ፓርቲና በትግራይ ፖለቲካ ዙሪያ በለውጥ ፈላጊነት የሚንቀሳቀሱትን ኃይሎች በአንድ ላይ ደባልቆ ወርፏል። ህወሓት በዚሁ የዛሬው መግለጫ በትግራይ ፖለቲካ ውስጥ በለውጥ ፈላጊነት የሚንቀሳቀሱትን ኃይሎች ከሃዲ ቡድን ሲልም በጅምላ ወንጅሏቸዋል። ከሰሞኑ ከ8 ወራት በፊት የትግራይ ለውጥ ፈላጊ ኃይሎች ንቅናቄ በሚል የተቋቋመው ማህበር ማኒፌስቶውን በማሻሻል የትግራይ ሰላም ለውጥ ምክር ቤት በሚል የመጀመሪያ የምስረታ ጉባኤውን ከሰሞኑ አዲስ አበባ ላይ ያደረገ መሆኑ አይዘነጋም። በምክር ቤቱ ምስረታ ጉባኤ ፕሪቶሪያ የሰላም ስምምነት ተደራዳሪዎች መካከል የሆኑት ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳን ጨምሮ ጀነራል ጉሽ ገብረ፣ 7 ማህበራዊ መሰረታቸውን ትግራይ ያደረጉ የፖለቲካ ፓርቲዎች፣ የቀድሞ የክልሉ አመራሮች፣ የቀድሞ ወታደራዊ አዛዦችና ታጋዮች እንዲሁም ማህበራት የተገኙ መሆኑን ዘገባዎች አመላክተዋል። የምክር ቤቱ አባላትም በቅርቡ መቀለ እንገባለን ሲሉም ተደምጠዋል። የምክር ቤቱ ምስረታ ዋና ዓላማም በክልሉ የሚስተዋለውን ህገ መንግስታዊ ስርዓትና የፕሪቶሪያውን የሰላም ስምምነት በመጣስ በጉልበት ስልጣን የተቆጣጠረውን የህወሓትን ቡድን በማስወገድ በክልሉ ምርጫ ተደርጎ ህጋዊ መንግስት እንዲመሰረት በተደራጀ መንገድ በመጓዝ ሰላማዊ አስቻይ ሁኔታን መፍጠር ነውም ተብሏል። ህወሓት እነዚህን የትግራይ ለውጥ ፈላጊ ኃይሎች የተመለከታቸውና የፈረጃቸውም እንደ ከሃዲ ቡድንና የገዢው ፓርቲ ብልጽግና ጉዳይ አስፈጻሚ አድርጎ መሆኑን የዛሬው መግለጫው በግልጽ አመላክቷል። ህወሓት በዚሁ የዛሬው መግለጫው ይህ ከሃዲ ቡድን የትግራይ ህዝብ ደህንነትና ህልውና ላይ የሁሉም ጠላቶች መሳሪያ ሆኖ ቀጥሏል። የከሃዲ ቡድን አባላት አሁን በግልጽ የህዝባችን ዋስትና የሆነውን የትግራይ ጦርን ለማጥፋት በሴራ ላይ ናቸው ሲልም ወንጅሏል። እነዚህ አካላት የትግራይ ሉዓላዊነት እንዳይረጋገጥ ብቻ ሳይሆን እንዲከዳውም ለማድረግ ብሔራዊ ክህደታቸውን ቀጥለውበታል ያለው ህወሓት ብልጽግና በትግራይ ስልጣን እንዲሰጣቸውም እየተለማመጡ ነውም ብሏል። ህወሓት ከሃዲ ሲል የጠራቸውን እነዚህኑ አካላት የትግራይ ህዝብ ከኔ ጎን በመቆም ይታገላቸዋልም ሲል የዛሬውን ዘለግ ያለውን መግለጫውን አሳርጓል። በቀጣይ ርዕስ ጀነራሉ ከግድያ ሙከራው በኋላ ብቅ አሉ። የቀድሞ የኤርትራ መከላከያ ኤነርጂና ማዕድን ሚኒስትር ጀነራል ስብሃት ኤፍሬም ከ8 ዓመታት ሙሉ መገለልና ዝምታ በኋላ ለመጀመሪያ ጊዜ በትላንትናው ዕለት በኤርትራ ብሔራዊ ቴሌቪዥን ላይ በምስልና በድምፅ ቀርበዋል። ጀነራሉ በይፋ የታዩት በኤርትራ የነጻነት ትግል ታሪክና ወታደራዊ ዘመቻ በሚያወሳው ፈንቅል በሚል ርዕስ በተከታታይ እየቀረበ ባለው ሰነድ ፊልም ወይም ዶክመንተሪ 74ኛ ክፍል ላይ ነው። ይህ ትላንት የተላለፈው ክፍል ከፈንቅል ዘመቻ ውስጥ ከ1990 እስከ 91 ዓ.ም የተካሄደውንና ወፍሪ ደንካሊያ የደንካሊያ ዘመቻ የተሰኘውን የታሪክ ምዕራፍ የሚዳስስ ሲሆን በወቅቱ ጀነራል ስብሃት ኤፍሬም የህዝባዊ ግንባር የአሁኑ ህግደፍ ወታደራዊ ዕዝ ዋና አዛዥ በመሆን ጦርነቱን በበላይነት የመሩ የጦር መሪ ነበሩ። በዚህ አዲስና ልዩ በሆነው የዶክመንታሪ አቀራረብ ላይ ጀነራል ስብሃት የወፍሪ ደንካሊያን ስትራቴጂካዊ ጠቀሜታና የጦርነቱን ሂደት በጥልቅ ወታደራዊ ትንታኔ ሲገልጹ ተደምጠዋል። ከዚህ ቀደም በተላለፉት የዶክመንተሪው ክፍሎች ላይ የጀነራሉ ድምፅና ንግግሮች አልፎ አልፎ ይካተቱ የነበረ ቢሆንም እነዚያ ምስክሮች ግን ከዓመታት በፊት የተቀረጹ አሮጌ አርካይቮች ወይም የህክምና ጉዳት ሳይደርስባቸው በፊት የነበሩ እንደነበሩ ይታወቃል። በትላንትናው ዕለት በቀረበው ክፍል ላይ ግን የጀነራሉን ወቅታዊ ገጽታ፣ የዕድሜና የጤና ሁኔታ ለውጦችን በግልጽ ማየት የሚቻል ሲሆን ቪዲዮ በቅርብ ጊዜ የተቀረጸ አዲስ መሆኑን ያለምንም ጥርጥር ማረጋገጥ ተችሏል። ይህ ክስተት በተለይ በማህበራዊ ሚዲያና በኤርትራውያን ዘንድ ጀነራሉ በህይወት አሉ ወይስ የሉም በሚል ለዓመታት ሲነሱ ለነበሩት ጥያቄዎችና መላምቶች ፍልሚያ ማቆሚያ ምላሽ የሰጠ ሆኗል። የጀነራሉ ከአደባባይ መጥፋት መነሻው ከዛሬ 8 ዓመት በፊት መኖሪያ ቤታቸው ድረስ በመሄድ ማንነቱ ባልታወቀ ታጣቂ የተፈጸመባቸው አሰቃቂ የግድያ ሙከራ መሆኑ ይታወሳል። ይህን ተከትሎ በደረሰባቸው ከባድ ጉዳት ለሕክምና የተባበሩት አረብ ኤሚሬትስ መሄዳቸውን ቢቢሲ በወቅቱ በስፋት ዘግቦት የነበረ ቢሆንም የኤርትራ መንግስት ግን እስከ ዛሬ ድረስ ስለ ጉዳዩ ምንም አይነት ይፋዊ መግለጫ ከመስጠት ተቆጥቦ ቆይቷል። ይሁን እንጂ በጃፓን የኤርትራ አምባሳደር የሆኑት እስጢፋኖስ አፈወርቂ በወቅቱ በትዊተር ወይም ኤክስ ገጻቸው ላይ ስብሃት በቶሎ እንዲያገግም እመኛለሁ፣ ይህንን የጭካኔ ድርጊትም አወግዛለሁ በማለት የጥቃቱን መፈጸም በዲፕሎማሲያዊ መንገድ ማረጋገጣቸው አይዘነጋም። አሁን ጀነራሉ በጥሩ ጤንነት ላይ ሆነው በቴሌቪዥን መስኮት ብቅ ማለታቸው በቀጠናው ፖለቲካ ላይ ምን አይነት አንድምታ ይኖረዋል የሚለው ጉዳይ የብዙዎችን ትኩረት ስቧል።
በቀጣይ ርዕስ የሱዳን ጦር ድንበር መሻገር ቀረው። የሱዳን ጦር ከኢትዮጵያ በ2 ኪሎ ሜትር ርቀት ብቻ ቀርቧል። የሱዳን ጦር በእጅጉ ወደ ኢትዮጵያ ድንበር ተቃርቧል። ባሳለፍነው ሳምንት የኢትዮጵያን ድንበር በምትጋራው የሱዳን ብሉ ናይል ግዛት ቁልፍ የሆነች ከተማን መቆጣጠር የቻለው ጦሩ አሁን ከድንበር ከ2 እስከ 5 ኪሎ ሜትሮች መጠጋቱን የታወቀው የሱዳን ጦር በትላንትናው ዕለት ከኢትዮጵያ ድንበር ተሻግሮ የሚገኙትን 2 ስፍራዎች መቆጣጠሩን ይፋ አድርጓል። ከፍተኛና ላስጨራሽ ውጊያ በማድረግ በድንበሩ የፈጣን ደራሽ ኃይሎችንና የሱዳን ህዝቦች ነጻነት ንቅናቄ ሰሜን SPLM-N ታጣቂዎችን አባርሬ ያለው ሲል ጦሩ ገልጿል። የሱዳን ጦር ተቆጣጠርኳቸው ያላቸው ከኢትዮጵያ ድንበር የእርምጃ ርቀት ውስጥ የሚገኙት ኬርን እና ዱካን የሚሰኙ አካባቢዎች ናቸው። ጦሩ አክሎም በስፍራው የሱዳን ህዝቦች ነጻነት ንቅናቄ ሰሜን ወይም SPLM-N ዋና መሪ የሆነው አብዱልአዚዝ አደም አልሂሉ የሚያዘውን ጦር ደምስሻለሁ ሲል ገልጿል። አብዱልአዚዝ አደም አልሂሉ እውቅ የሱዳን ፖለቲከኛና የቀድሞ ጦር ኮማንደር ሲሆን SPLM-N ንቅናቄ ውስጥ ጉልህ ሚና ያለው ነው። ለዘመናት አረብ ላልሆኑ ሱዳናውያን መብት ሲታገልም ይታወቃል። የሱዳን ጦር 4ኛ ሜካናይዝድ ጦር ባለፉት ጥቂት ሳምንታት በብሉ ናይል ግዛት ከፍተኛ የማጥቃት ዘመቻ ከፍቶ ድል እየቀናው ሲሆን አሁን ወደ ኢትዮጵያ ድንበር መሻገር እንደቀረው ነው የታየው። አሁን የተያዙት ከርን እና ዱካን ከቤንሻንጉል ጉሙዝ ክልል ጋር ድንበር የሚገናኙና ድንበሩን ተሻግረው የሚገኙ ስፍራዎች ናቸው። ከርን ከ2 እስከ 5 ኪሎ ሜትር ከድንበሩ ቀርባ የምትገኝ ሲሆን ወደ ኩርሙክ ከተማ የምታሻግር ገጠራማ ስፍራ ናት። የሱዳን ጦር ካለፉት 3 ዓመታት ወደ የሱዳን ፈጣን ደራሽ ኃይሎች መቀመጫና እንደ ጦር መንደርደሪያ የምታገለግለውን ሁለተኛዋን የብሉ ናይል ግዛት ትልቅ ከተማ ኩርሙክን መልሶ ለመቆጣጠር ያለመ ዘመቻም ከፍቷል። ሱዳን በዚህ ግንባር ፈጣን ደራሽ ኃይሎች በኢትዮጵያ ድንበር በኩል ያላቸውን የሎጂስቲክስ መስመር ለመቁረጥ ማለሙ ነው የሚነገረው። የጦር በዚህ ደረጃ ወደ ድንበር መቅረብ በኢትዮጵያ ሱዳን መካከል ያለውን ውጥረትና የጦርነት ስጋትም ከፍ የሚያደርገው ይሆናል። በቀጣይ መረጃ የአስመራው ዝግጅት ኤርትራ ከኢትዮጵያ ተገንጥዬ ሀገራዊ ነጻነቴን ያወጅኩበትን 35ኛ ዓመት ላከብር ነው እያለች ነው። በመጪው እሁድ ግንቦት 16 ቀን 2018 ዓ.ም ይከበራል። ከዚሁ ጋር በተያዘም የአስመራው ዝግጅት ሞቅ ደመቅ ብሏል። ከዚሁ የነጻነት በዓል ጋር በተያዘም የበርካታ ሀገራት መሪዎች የእንኳን አደረሳችሁ መልእክትን እየላኩ ነው ሲልም የሀገሪቱ ማስታወቂያ ሚኒስትር በኤክስ ገጹ ባጋራው መልእክቱ አስታውቋል። መልእክታቸው ከአስመራ ይድረሱልን ካሉት የሀገራት መሪዎች መካከልም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የኢሳያስ ወዳጅ የሆኑት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ይገኙበታል። እንደተለመደውም በዚሁ በአስመራ ስታዲየም በሚከበረው በዓል ላይ ፕሬዝዳንት ኢሳያስ አፈወርቂ ንግግር ያደርጋሉ። ወታደራዊ ትርኢትም ይታያል። ይህ ባለፉት 35 ዓመታት በኤርትራ ሲካሄድ የነበረ ነው። ኤርትራ እንደ ሀገር ከቆመችበት ጊዜ ጀምሮ ያሏት ፕሬዝዳንት ኢሳያስ ዛሬም እንደቀጠሉ ናቸው። በዚህ በዓል ላይ ከዚህ ቀደም የኤርትራ ዲያስፖራዎች በስፋት ይሳተፉ የነበረ ሲሆን ከተወሰኑ ጊዜያት በኋላ ግን የዲያስፖራው ተሳትፎ በከፍተኛ ደረጃ ወርዶ ታይቷል። በዛሬው ዕለትም በአስመራ ጎዳናዎች የተለያዩ የበዓሉን መድረስ የሚያመላክቱ ትርኢቶች ታይተዋል። በቀጣይ ርዕስ ምድር ባቡር ከዕዳ ነፃ ወጣ። መንግስት የባቡሩን ዕዳ ከተቋሙ ወረሰ። የተገነባበትን ዕዳ በመመለስ ላይ ተጠምዶ ለዓመታት ስራውን የቀጠለው የኢትዮ ጅቡቲ የባቡር መስመር ከዕዳ ነፃ መውጣቱ ተሰማ። ከኢትዮጵያ ፋይናንስ ሚኒስቴር የተሰማው መረጃ መንግስት የኢንተርፕራይዙን ጠቅላላ ዕዳ ጠቅልሎ መውሰዱ ይፋ ሆኗል። የኢትዮጵያ ምድር ባቡር ዕዳው ሙሉ በሙሉ የተነሳለት መንግስት ከቻይና አበዳሪዎች ጋር እያደረገ የነበረው የዕዳ ማሸጋሸግ ስምምነት በስኬት መጠናቀቁን ተከትሎ ነው። ከዚህ መልስ ኮርፖሬሽኑ ያለበትን ዕዳ ከገቢው በቀጥታ የማይከፍል ሲሆን ዕዳውን መክፈል የፌዴራል መንግስት ኃላፊነት ይሆናል። የብድር ሽግሽጉ የአዲስ አበባ ቀላል ባቡር መስመርን የሚጨምር መሆኑ ታውቋል። የኢትዮ ጅቡቲ መስመርና የአዲስ አበባ ቀላል ባቡር በከፍተኛ የዕዳ ጫና ምክንያት ላለፉት 2 አስርት ዓመታት በራሳቸው ገቢ መተዳደር አቅቷቸው እንደነበር ዘገባው አመልክቷል። ታዲያ በስምምነቱ መሰረት የኮርፖሬሽኑ ዕዳ አሁን ላይ ወደ ፋይናንስ ሚኒስቴር የዞረ ሲሆን ይህ ተግባራዊ የሚሆነው ከሚቀጥለው የበጀት ዓመት ጀምሮ መሆኑን መረጃው አክሏል። የኢትዮጵያ ምድር ባቡር ኮርፖሬሽን በኢትዮጵያ ኢንቨስትመንት ሆልዲንግስ ኢንተርፕራይዝ ስር ከተካተቱ 8 መንግስታዊ ድርጅቶች መካከል አንዱ መሆኑ ይታወቃል። ኮርፖሬሽኑ በየዓመቱ የ264 ቢሊዮን ብር ኪሳራ እንዳለበት ይገለጻል። አሁን ላይ ከኮርፖሬሽኑ ዕዳ መካከል በዋናነት ከቻይና የተገኘው ክፍያው ባለበት የሚቆም ሲሆን ከቀጣይ ዓመት ጀምሮ የፌዴራል መንግስቱ ክፍያውን በረጅም ጊዜ አዲስ ስምምነት ያስቀጥላል። የዕዳ መዛወሩ ኮርፖሬሽኑ ወደ ራሱ ስራ እንዲያተኩር ማለትም የተጀመሩ ፕሮጀክቶችን እንዲያጠናቅቅ፣ የመሰረተ ልማቶችን እንዲከውን፣ ሌሎች አዳዲስ የፋይናንስ ምንጮችን እንዲያገኝም በር ይከፍትለታል። እንዲሁም ከዕዳ መክፈል ወደ ትርፍ አሰራር እንዲዞር ነፃነት ይሰጠዋል ተብሏል። ኮርፖሬሽኑ በዋናነት በድርሻ ገበያ የግል ኢንቨስትመንት ለማግኘት አሁን ነፃ ይሆናል ነው የተባለው። የምድር ባቡር ኮርፖሬሽን ዕዳን አሁን የተረከበው የፋይናንስ ሚኒስቴር በሚቀጥለው ዓመት የ463 ቢሊዮን ብር ዕዳ መክፈያ በጀት መመደቡ
በመረጃው ተመላክቷል። ወደ ቀጣይ ርዕስ ተሻገር። የኳታሩ ቱጃር ቤተሰብ አይኑን ቢሾፍቱ ኤርፖርት ላይ ጥሏል። የኢትዮጵያ አየር መንገድ እያስገነባ ያለው የቢሾፍቱ ዓለም አቀፍ አየር ማረፊያ ከፍተኛ ኢንቨስተር መሳቡ ተሰማ። እውቅ የኳታር ቱጃር ቤተሰብ በአየር ግንባታ ላይ ኢንቨስት ለማድረግ አይኑን ወደ ኢትዮጵያ መጣሉን የብሉምበርግ ዘገባ አመልክቷል። በሶሪያና ኳታር ቢዝነስ ኢንቨስትመንት ዘርፍ ከፍተኛ ተጽዕኖ ፈጣሪ የሆነው አልሀያት ቤተሰብ በአፍሪካ የመሠረተ ልማት ግንባታ ላይ የሚያደርገውን የኢንቨስትመንት ተሳትፎ በማስፋት በኢትዮጵያ በ12.5 ቢሊዮን ዶላር በሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ላይ ትልቅ ትኩረት ማድረጉን ነው ከብሉምበርግ ዘገባ የተሰማው። የአልሀያት ቤተሰብ ኩባንያዎች በተለይም ዩሲሲ ሆልዲንግ በኢትዮጵያ አዲሱ የአውሮፕላን ማረፊያ ልማትና በዲሞክራቲክ ሪፐብሊክ ኮንጎ የሚገነባውን ግዙፍ የሃይዌይ ፕሮጀክት ጨምሮ በአፍሪካ አህጉር በሚገኙ ግዙፍ የትራንስፖርትና የኮንስትራክሽን ፕሮጀክቶች ጨረታ ላይ ለመሳተፍ እየተወዳደሩ እንደሚገኙ ታውቋል። የዩሲሲ ሆልዲንግ ዋና ስራ አስፈጻሚ ቦይድ ሜሬት ለብሉምበርግ እንደገለጹት ኩባንያቸው አዲሱን የኢትዮጵያ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት በንቃት እየተከታተለ ሲሆን በኮንጎ ዴሞክራሲያዊት ሪፐብሊክ የ400 ኪሎ ሜትር የሃይዌይ ፕሮጀክት ላይም አይኑን ጥሏል። የአልሀያት ቤተሰብ መሪዎች የሆኑት መሐመድ ሙዓታዝ አልሀያት እና ራሜዝ አልሀያት እንደ አውሮፓውያን አቆጣጠር ህዳር 2025 በተካሄደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የበዓለ ሲመት ስነ ስርዓት ላይ ከተገኙት ጥቂት የዓለም ታዋቂ ግለሰቦች መካከል ናቸው። አልሀያት ቤተሰብ ሊሳተፍበት ያቀደው ይህ ግዙፍ የኢትዮጵያ አውሮፕላን ማረፊያ ፕሮጀክት እያደገ የመጣውን የመንገደኞች ፍላጎት ለማሟላትና የአዲስ አበባን ቀጠናዊ የትራንዚት መግቢያነት ሚና ይበልጥ ለማጠናከር ታስቦ የሚገነባ ሲሆን ከአፍሪካ ትላልቅ የአቪዬሽን ማዕከላት አንዱ ይሆናል ተብሎ ይጠበቃል። ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ የሚገኘው ይህ ስፍራ የተመረጠው በ1910 ሜትር ከፍታ ላይ በመገኘቱና ምቹ የአቪዬሽን የአየር ንብረት ያለው ስለሆነ ሲሆን ለትራንዚትም ሆነ መዳረሻቸውን አዲስ አበባ ላደረጉ አህጉር አቋራጭ ተሳፋሪዎች ዋና ማዕከል ሆኖ እንዲያገለግል የታሰበ ነው። ፕሮጀክቱ ባለፈው ጥር ወር ላይ በይፋ ስራው መጀመሩ ይታወሳል። በቀጣይ መረጃ የዶላሩ ጥያቄ። የኢትዮጵያ ብሔራዊ ባንክ በገበያ ውስጥ ያለውን የውጭ ምንዛሬ እጥረት ለማቃለልና የብርን ዋጋ ለማረጋጋት በዛሬው ዕለት ባደረገው ልዩ የውጭ ምንዛሬ ጨረታ ላይ ባንኩ ካቀረበው አጠቃላይ ገንዘብ መጠን ከእጥፍ በላይ የሚሆን ከፍተኛ ፍላጎት ቀረበበት። ብሔራዊ ባንክ ባወጣው ይፋዊ መግለጫ መሰረት ለዚህ ልዩ ጨረታ የቀረበው የውጭ ምንዛሬ መጠን 500 ሚሊዮን የአሜሪካ ዶላር የነበረ ቢሆንም በጨረታው ላይ የተሳተፉት ንግድ ባንኮች ለመግዛት የጠየቁት አጠቃላይ ፍላጎት ግን 1 ቢሊዮን ዶላር ሆኖ ተመዝግቧል። ይህ እጅግ ከፍተኛ የፍላጎት ጭማሪ በሀገሪቱ የገንዘብ ገበያና በንግድ ማህበረሰብ ውስጥ አሁንም ድረስ ያለውን ከፍተኛ የዶላር ፍላጎት በግልጽ ያሳየ ክስተት ሆኗል። በዚህ ብርቱ ፉክክር በተደረገበት ልዩ የዶላር ጨረታ ላይ በአጠቃላይ 30 የሀገር ውስጥ ንግድ ባንኮች በንቃት የተሳተፉ ሲሆን ከእነዚህ ውስጥ ግማሽ የሚያሉት ማለትም 14ቱ ባንኮች ብቻ ጨረታውን አሸንፈው የውጭ ምንዛሬውን መውሰድ መቻላቸው ተገልጿል። በዛሬው ዕለት በተካሄደው ግብይት የአንድ የአሜሪካን ዶላር አማካኝ የመሸጫ ዋጋ 159 ብር ከ98 ሳንቲም ሆኖ ያጠናቀቀ ሲሆን ለ1 ዶላር የቀረበው ከፍተኛው የዋጋ ማቅረቢያ 160 ብር ከ90 ሳንቲም እንዲሁም ዝቅተኛው ዋጋ 157 ብር ከ30 ሳንቲም ሆኖ መመዝገቡን ብሔራዊ ባንክ በመግለጫው ጠቅሷል። ማዕከላዊ ባንኩ ይህንን መጠነ ሰፊ የውጭ ምንዛሬ ጨረታ ከማካሄዱ ከ2 ወራት በፊት ተመሳሳይ ዶላር ሽያጭ አከናውኖ የነበረ ቢሆንም የዕለቱ ጨረታ ግን በይዘቱም ሆነ በገንዘብ መጠኑ እጅግ ግዙፍ ነበር። ከ2 ወራት በፊት በተደረገው ጨረታ ላይ ብሔራዊ ባንክ ለገበያ አቅርቦ የነበረው 70 ሚሊዮን ዶላር ብቻ የነበረ ሲሆን በወቅቱ አንድ የአሜሪካ ዶላር በ157 ብር ከ46 ሳንቲም አማካይ ዋጋ ተሽጦ ማለፉ የሚታወስ ነው። አሁን የቀረበው የ500 ሚሊዮን ዶላር አቅርቦትና የባንኮች የዋጋ ማቅረቢያ ሁኔታ በኢኮኖሚው ውስጥ የውጭ ምንዛሬ ፍላጎትና አቅርቦት የት ደረጃ ላይ እንደሚገኙ ማሳያ ሲሆን ይህ እርምጃ በብርና በዶላር መካከል ያለውን ይፋ የውጭ ምንዛሬ ተመን በገበያ ፍላጎት ላይ ተመስርቶ መረጋጋት እንዲያገኝ ለማድረግ የተወጠነ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።